بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ስም መጥራት የማይቻል ቢሆን ኖሮ ማለት ነው ያህባሽንም ስም መጥራት አይቻልም ማለት ነው አይደለ ነው አይደለ ካልተቻለ ለሁሉም ነው አይደል መቻል የሌለበት አህባሾች መጅሊሱን የያዙት ባለስልጣናት ምናምን ሲሆን ስም ማንሳት ይቻላል ይባላል ባለስልጣናት ቢዘርፉ ገንዘብ ነው የሰውን አቂዳ የሚዘርፉ ሰዎች ዝም እንበላቸው ምሳሌ ላንሳ ሲጀምር የኔ ምሳሌ ዋጋ የለውም በሸሪዓ ይቻላል ወይስ አይቻልም ነው ሪያዱ ሷሊሂን የተባለ የኢማም ነወዊ ኪታብ ላይ የሰው ስም ማንሳት የሚቻልባቸው 6 ቦታዎች ተጠቅሰዋል ከዛ ውስጥ አንዱ ምንድነው ዲንን የሚያጠፋ ሰው ወደዛ መጥፎ አመለካከት የሚጣራ ሰው ስሙ ተነስቶ ማስጠንቀቂያ ይሰጣል ግልጽ ነው አይደል ይቻላል አንድ ምሳሌዎች አመጣለሁ አንድ ሰው ማለት ነው እገሌ እኮ ገንዘብ አጭበርባሪ ነው እንዳታበድሩት ተብሎ ስሙ ተጠቅሶ ይነገራል አይነገርም ለምን ሙስሊም አይደል ለምን የሰው ስም ታነሳላችሁ ቢባሉ ሁሉም ምን ይላሉ እንዴ የሰው ብር እኮ ያጭበረብራል ይላሉ አይደል ከተማችን ላይ መጥፎ ሰው የሰው ብር የሚበላ ተጠንቀቁት ይባላል ሴቶችን ደግሞ በምላሱ አታሎ ሴቶች ላይ የሚጫወት ወንድ ምን ይባላል ንገሩኝ እናንተ ተጠንቀቁት ሴቶች ይሄ ሴሰኛ ነው ይባላል አይባልም ይባላል ለምን ይሄ በማን ጉዳይ ነው በአንድ ሰው ጉዳይ ነው ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሷሃቢት መጣች ምን ስትል ሙአዊያና አባጃ ለትዳር ጠይቀውኛል የቱን ላግባ አለች ጠየቀው በስም ነው አይደለም ስም አንስታለች እኮ ስም አንስታለች የሰው ስም ማንሳት ይቻላል እንዴ በሸሪዓ ሰው በሌለበት አይቻልም ነው አይደልኛ የምናቀው ሚቻልባቸው ቦታዎች ይሄው ተነጥለው ወጡ እሳቸው ምን አሉ የሰው ስም እንዳይነሳ ያሉት ነብይ ምን አሉ ሙአዊያ ደሃኑ አሉ የዛኛውንም ስም ጠቅሰው ዱላ ካንገቱ ላይ አይወርድም አሉ ኡሳማን አግቢ አሏት የሰው ስም ማንሳት ተቻለ አልተቻለም ተቻለ አይደል ጦሩ አሁን ወደ ቢድዓ ሰው ልምጣላችሁ ስሙን አልጠቅስላችሁም ለትንሽ ሰዓት ማለት ነው ከመጥቀስ ግን ወደ ኋላ አይደለም ካመናችሁበት በኋላ ባታምኑበትም ተጠቅሰዋለሁ አንድ ሰው ምን አለ መሰላችሁ ዋሸ ማላይ ዋሸ በሉኛ ማላይ ዋሸ በሉኝ ማላይ ዋሸ በሉኝ ነብዩ ሰለላሁ ዐለይሂ ወሰለም ላይ ዋሸ እና በሚዲያ ነው ደግሞ እሳቸው ላይ የዋሸው ዝም እንበለው የውሸቱን አይነት ደግሞ ላምጣላችሁ ውሸቱ ተራ ውሸት አይደለም የሙስሊሞችን አቂዳ ሚንድ ነው ምን ሲል ተናገረ ረሱል ሰለላሁ ዐለይሂ ወሰለም መቼ ነው የተወለዱት የዛሬ 1400 ዓመት በፊት አይደለ እሱ ምን ይላል ሰውየው ማለት ነው ድምጽ ፋይሉም አለኝ ስማንሳትም እንደሚቻል ለመጣላችሁ ነው ከሱ ሰዎች እንዲጠነቀቁ ማለት ነው ነብዩ ራሳቸው የተናገሩት ናቸው ብርሃን ነበርኩ ይላሉ ወብርሃን መላእክቶች ከራሳቸው ጋር ተስቢህ ያደርጉ ነበር ከዛ ብርሃን ጋር ከአደም ጀርባ ላይ ነበርኩ ይላሉ ከኑህ ሰፊና ጋር ከሰፊና ውስጥ ገብቻለሁ ይላሉ እሳቸው እንደውም አሊሞች ምን ይላሉ ሰፊና ያልፈረቀ ትልቅ ሰው ለተሰረ ተሸከመ ነው ኢብራሂም ወደ እሳት ሲጣሉ አብሬ ገብቻለሁ ይላሉ እነሸፍታሉ ምን ይላሉ እሳቱ ያልተቃጠለው ትልቅ ሰው ተሸከመ ነው ከዛ በኋላ በአብደላህ አርጎ ወደ አሚና ገባና لم تزل في ضمائر الكون تختار لك الأمهات والآباء نبيين لي بطهارة ماتا يترمى من النبي እስከ አደም ድረስ ቆሻሻ የሚባሉ ሐሰን ታጁን ከሚያወሩት ማጎሻ ነው እድል ስለተሰጠኝ አመሰግናለሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ አላሁ አክበር ረሱል ሰለላሁ ዐለይሂ ወሰለም ኑር ነበርኩ ብለዋል አለ ኑር ነበሩ እንዴ አልነበሩም ልክ እንደማንኛውም እንደ አደም ልጅ የሰው ልጅ የተፈጠረው ከየት ነው አደም ከአፈር ተፈጠረ ሌላውስ ከስፐርምና ከወንድና ከሴት ነው አይደል የተፈጠረው ወቅታቸው ሲደርስ ነው የተፈጠሩት ምን አለሱ ኑር ነበርኩ ብለዋል መላእክቶች ከኑሩ ጋር አብረው ይዘክሩ ነበራል አንድ ውሸት በል ሁለት በል እዚሁ ላይ ምን አለ የኑህ መርከብም ላይ አብሬ ነበርኩ ብለዋል አለ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ማላይ ነው የተዋሸው
ነብዩ ሰለላሁ ዐለይሂ ወሰለም ቀጠለና የራሱን ማብራሪያ ሊጨምር ነው። ዑለማዎች ምን ብለዋል አለ? የኑህ መርከብ ያልሰመጠው ትልቅ ሰው ጭኖ ስለነበር ነው አለ። ኑህ ትንሽ ነው ይል እንግዲህ ወደ ኩፍር ነው የሚያመራው ይሄ ሰውዬ በዚህ ንግግሩ። ምክንያቱም አላህ ኑህን የመልእክተኞች የመጀመሪያ አድርጎ ላከው ነው አይደለም? 950 ዓመት ዳዕዋ እንዲያደርግ አገዘው። መርከብ ስራ አለው። መርከቧን ያዘዘው አላህ ምን ብሎ ነው? ውሃ ከሰማይ ወረደ፣ ከምድር ወረደ። ከዛስ መርከቧ ተነሳች፣ ከእንስሳ ጥንድ ጥንድ ተጫነ፣ አማኞች ተጫኑ፣ ነጃ ወጡ። እሱ ምን ይላል? ነቢዩ ሰለላሁ ዐለይሂ ወሰለም መርከቡ ላይ ስለነበሩ ነው መርከቡ ያልሰመጠው አለ። እሳቸው ባይኖሩ ኑህ ይሰምጣል እያለ ነው። ቀጥል። ሶስተኛ የተዋሸባቸው ውሸት እሳቸው ላይ ከኢብራሂምም ጋር እሳት ውስጥ ነበርኩ ብለዋል አለ። ሸህ ጫሌ ምን ይላሉ አለ? የራሱን ማብራሪያ ሲጨምር ኢብራሂምን እሳቱ ያልበላው ትልቅ ሰው አብሮት ስለነበር ነው አለ። እሺ እንዲህ ብሎ ማይክሮፎን ይዞ ረሱል ላይ የሚዋሽ ኢብራሂምና ኑህን የሚያጣጥል ኢስላምን ውድቅ የሚያደርግ ሰው ዝም ይባል? ዝም ይባል? ሸሪዓው ፈቅዶታል። በምን? በአንድ ሴት ጉዳይ እገሌን አግቢ እነገሌን አታግቢ ብሎ መናገርን ሸሪዓ ፈቅዶታል። ይሄ የተፈቀደ ነው አይደለም? የተፈቀደ ነው አይደል? እነሱ ምን ይሉሃል? በሚስጥር ለምን አትነግረውም ይሉሃል። እሱ በሚስጥር ነው እንዴ ጥፋት የሚያጠፋው? አይብና ቂቤ ይለያያል አይለያይም? አይብና ቂቤ ይለያያል አይደል? የሰው አይብ ይሉሃል። የሰው አይብ ማለት ምን ማለት ነው? አንድ ወንድ የሆነች ሴት ጋር መጥፎ ነገር ሲሰራ ብናየው ምን እናደርግለታለን? እንሸፍንለታለን። ለምን? ይሄ የግል ጉዳዩ ነው፣ ወደ ዲን አላመጣው። ልብ በል፣ የሙስሊሞች አይባቸው ይሸፈናል፣ አላህ የሁላችንንም እንደሚሸፍነው። መጥፎ ነገሩ የሰው ከዲን ጋር ያልተገናኘው ይሸፈንለታል። የማይሸፈነው የትኛው? አሁን የቀድሙ ሰውዬ ስሙ ማን ይባላል? ሐሰን ታጁ ይባላል። ተጠንቀቁት። ይሄው ወደ አላህ መቃረብበታለሁ በዚህ ንግግር። መጽሐፉ እንዳታነቡ ያጠማችኋል። ረሱል ላይ የዋሸ ውስጥ ደግሞ ሌላ ውሸት አይዋሽም ተብሎ ይገመታል እንዴ? አይገመትም። ሁለተኛ ሌላ ሰውዬ ደግሞ መጣና ምን አለ? ኢስላም አቂዳ ነው፣ ኢስላም አኽላቅ ነው፣ ኢስላም ሙዓመላ ነው፣ ኢስላም ፖለቲካም ነው። ለሁሉም ነው ድርሻ የምትሰጥ። የኦርዶጋን ኡስታዝ እርበካን የሚሉት አባባል አለ። ቱርካዊ ትልቅ መሪ ናቸው፣ መንፈሳዊ ነው። ፖለቲካን የሚጸየፉ ሙስሊሞችን በሚጸየፉ ፖለቲከኞች ይመራሉ ይላል። ፖለቲካ እኮ የኢስላም ሜን ፓርት ነው። we have to participate። ኢስላም አቂዳ ነው፣ ኢስላም አኽላቅ ነው፣ ኢስላም ሙዓመላ ነው፣ ኢስላም ፖለቲካም ነው አለ። ለሁሉም ነው ድርሻ የምትሰጠው አለ። ፖለቲካ እኮ የኢስላም ሜን ፓርቱ ነው አለ። we have to participate። ለተርጉምላችሁ እንግሊዝኛው ፖለቲካ እኮ የኢስላም ሜን ፓርት ነው አለ። ሜን ፓርት ማለት ዋና ክፍል ማለት ነው። ስለዚህ ፖለቲካ የኢስላም ዋና ክፍሉ ነው አለ። we have to participate የሚለው ደግሞ ሲተረጉም ምን ማለት ነው? መሳተፍ አለብን አለ። ይሄ ግን ቅጥፈት ነው። ያሲን ኑሩ ዋሽቷል። የእስልምና ዋና ፓርቱ አላህ 124,000 ነብዩን የላከበት ተውሂድ እንጂ ፖለቲካ አይደለም። ማን ዘ ሜን ፓርት ኦፍ ኢስላም ኢዝ ፖለቲክስ አለ። የእስልምና ዋና ፓርቱ ፖለቲካ ነው አለ። የእስልምና ዋና ፓርቱ ምንድነው? ንገሩኝ። ተውሂድ ነው አይደለም? ተውሂድ ነው አይደለም? ረሱል ሰለላሁ ዐለይሂ ወሰለም የፖለቲካ ችግር ሌሎች አይነት ችግሮች በነበሩበት ሰዓት የትኛውን ባንዲራ ነው ይዘው ያውለበለቡት? የተውሂዱን ችግር አይደል? የተውሂዱ ችግር ሲቀረፍ ሌሎች ችግሮች አብረው ተቀረፉ አልተቀረፉ? ስለዚህ ይህን ሰውዬ ምን እንላለን? ተጠንቀቁ ትላለን። ወላሂ እነሱ እንደሚሉት ተሳዳቢ ብንሆን አይብ ብናወጣ ኖሮ ቀላል ነበር። ይሄው አትሳደቡ ይላል እስልምና። እነሱ ተሳደቡ ለማለት አንድ ስድብ ማምጣት ይችሉ ነበር። ይሄው ከ150 በላይ ሙሐደራ አለ፣ አንድ ስድብ አያመጡ። ስድብ የሚሉት እነሱ ምኑን ነው? መጋለጣቸው ነው። ህዝብ አታታሉ፣ ህዝብ አታታሉ። ወደ አቂዳ ተጣሩ። ሽርክ የሚሰራበት አገር ላይ ተቀምጣችሁ ለቀላቢያችሁ ታማኝ ሁኑ። ወደ ፖለቲካ አትግቡ። የሙስሊሙ ችግር እስላሙን የማስተካከል ችግር ነው ያለበት። እሱን ሳያስተካክል ወደ ሌላ አርዕስት አትጥሩት። አስገራሚው እኮ ማለት የሆነ ሀብታም ሰርግ ጠርቶ ወንድና ሴት ቢደበልቅ ወይ እክትላጥ አለው ይባላል አይባልም? ይባላል አይባልም? ጥሩ። ይሄ ሰውዬስ ሀብታም ነው። ይሄ ሰውዬ ምንድነው? ሀብታም ነው። ኢልም አያውቅም። የሸሪዓ ሰዎች ነን ብለው ሴትና ወንድ ቢደበልቁስ ዝም እንበላቸው? ፊልምን መርቅ ብለው ምንድነው ያደረጉት?
ሴትና ወንድ ደብልቀው ዋናው ልብ ነው ይላሉ። ሱብሃንአላህ ዋናው ልብ ነው ይላሉ። ጥፋታቸውን ስታጋልጥ ሴትና ወንድ በእኛ ሸሪዓ ተደባልቆ አይደለም። አሁን ያለ ሴቶቹ ይላሉ እያስተማርኩ እንኳን ምንድን ነው የሚሉት እላለሁ። ምን ስለሆንኩኝ ወንድ ስለሆንኩ አይደለም። ወንድ ልጅ በሴት ይፈተናል አይፈተንም? ይፈተናል አይፈተንም? እንዴ እናንተ ሰዎች ይፈተናል አይፈተንም? ድብና አድርጎ አይደለም ከፊት ለፊቱ ቁጭ ብላለት ማለት ነው። ስትስቅ ሂጃቧ እየተፈታ ስትል ስታስነጥፍ እየተፈታ ልብ በል እየተፈታባት፣ እሷ ደግሞ አሁን ይበልጥ ችግር ትፈጥራለች አትፈጥርም? ትፈጥራለች እኮ። ከዛ ስለ ኢስላም ስለሆነ ዲስከስ የምናደርገው ዋና ከዛ ምን ማስረጃ ያመጣሉ መሰለ? ማስረጃ የማይሆን ታክሲ ውስጥ ከክርስቲያን ሴቶች ጋር እንኳን አብረን እየሄድን አይደለ ወይ? ጥሩ ከክርስቲያኖች ጋር ነው አይደለ የምንኖረው? ነው አይደለ? ይሄ ምንድነው? ደሩራ ነው። ዳዕዋ ብዬ ጠራሁ እዚህ ቤት ውስጥ በመጋረጃ መጋረድ እየቻልኩ ማለት ነው። በመጋረጃ ማልጋርደው ልቤ ውስጥ በሽታ ስላለ ነው አይደለም? የተሰበሰብነው ሙስሊሞች ብቻ ነን። ክርስቲያን ጠርተናል? እንዴት ክርስቲያን ጠርተናል? አልጠራንም። አስገራሚ ዳኢ ተብዬዎቹ አቦ ኢማን በልብ ነው ይለዋል። እሺ ጥሩ፣ ልባቸው ንጹህ ሳፊ የሆነው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ፊል ጀሰዲ ሙድጋ ኢዛ ሰሉሐት ጀሰዱ ኩሉ ወኢዛ ፈሰደት ጀሰዱ ኩሉ። ሰውነት ውስጥ ቁራጭ ስጋ አለች አሉ። ማን? ነቢዩ ሰለላሁ ዐለይሂ ወሰለም። እሷ ስትበላሽ ሁሉ ሰውነት ይበላሻል አሉ። እሷ ስትስተካከል ሁሉ ሰውነት ይስተካከላል አሉ። ልቡ ላይ ችግር አለበት የለበትም? መጋረጃ መጋረድ እየቻለ ፊልም ምርቃት ነው ብሎ ሴት እህቴን እይት እያደረገልኝ የአይን ዝሙቱ ምንድነው? ንገሩኛ። የአይን ዝሙቱ ምንድነው? ማየቱ ነው አይደለም? እነዚህ ደጃሎች ናቸው አይደሉ? ደጃሎች ናቸው አይደሉም? በዲን ስም የመጡ ሀብታሙ እኮ ዲን አያውቅም። ወንድና ሴትን ሲደበልቅ ዲን አያውቅም። የዲን ሰዎች ተብለው ግን የደረሱ ኮረዳ እህቶቻችንን በአይናቸው ብልት እያረጉብን እንደ ቡዳ። ወይኔቺ ስትመች ባያወጣውም እኮ አትተያዩ ነው አይደለም የተባባል ነው። የረሱልን ሚስቶች ማን ሊያገባቸው ይችላል? ንገሩኝ እናንተ። ማንም። እነሱን በተመለከተ ግን አላህ ምን አለ? ሲያናግሯችሁ በመጋረጃ ያናግሯችኋል አላህ። ልብ በል፣ የአማኞች እናት ነው የተባሉት። ማንም እኮ ሊያገባቸው አይችልም። ከመሆኑም ጋር እነሱም በመጋረጃ ያናግሯችሁ ተባለ። ዛሬ እነዚህን የደራረሱ በስነ ስርዓት ሂጃብ ያለበሱ ሴቶች ጸጉራቸው፣ አንገታቸው ከጦታቸው የሆነ ፓርቱ የሚታይ እምብርታቸውን የሚያሳዩ ሴቶች አይሸት፣ ፋጢማ፣ ከድጃ የምትባል ቦሌ ሰፈር የምትኖር የጸደይ ሰፈር ልጅ የሚሏትን እህቴን ለእስላም ነው እባክሽ ፊት ለፊት ዲስከስ እናድርግ፣ ዋናው ልብ ነው። አንዳለች እዚህ ስኩል ኦፍ ቱሞሮ የምትማር የነበረች ዘመዴ አወራኋት። ከነዚህ ከኢኽዋኖች ጋር አብራ ትጓዝ ነበር። ከዛ አሚር ነኝ አለች። የሴቶች ምንድነሽ አሚር? እሺ ሰላቷ ላይ እንኳን ትቸገራለች ልጅቷ። ነው በቃ we discuss only about din አለች። ነው አልኳት። አዎ ጥሩ። ከወንዶቹ እንዲህ ፊት ለፊት ነው ዲስከስ የሚያደርጉት። አንዳቸውም ደውለውልሽ አያቆሙ ያልኳት። Online to tell you honestly and to tell you the truth, in the middle of the night he called አለች። in the middle of the night ከሌሊቱ 6 ሰዓት እህቴ ጋር ደውሎ የወንዶች አሚር ስለ ዳዕዋ ሊያወራላት ነው። እሱ ነው ስለ ቁልሁላህ ሊፈስርላት ነው። ሊበላት ነው አይደለም እህቴ? እሺ ያስ ዘፈን ምናምን የሚወደው በእስልምና ስም አይደለም የበላት ነው አይደለም? በእስልምና ስም አውሬ የሆኑት ምን እንበላቸው? ከሌሊቱ 6 ሰዓት ሴትዮዋ ጋር ምን ሊያደርግ ይደውላል? ልጅቷ 17 ዓመቷ ነው። ጉርምስና አለ፣ ሆርሞን ቼንጅ አለ እና መሰለሽ ምናምን ብሎ አዳክሞ ከትዳር በፊት ሊልፋት አልገባህም? እህት ብትሆን እሺ፣ ሴት ልጅ ብትሆን ዛሬ እህትህም ካላሳሰበች እንዲህ አይነት ወንበዴዎች ስማቸውን ጠርተን አናስጠንቅቅ። ከዛ ጂሲ ግራጁዌቲንግ ክላስ እሺ
ፎቶ ምን አይነት ፎቶ ሞታ ተማሙታ ቅንድቧን ወደ ላይ አርጋ ፎቶ ትነሳለች ሰልፊ ፌስቡክ ላይ ትለቀዋለች والله ስለ ተውሂድ ስለቅ ከስር ገብቶ የሚጨቃጨቅ እሷ ፎቶ ላይ ሄዶ ማሻአላህ አይንሽ ከንፈርሽ ብሎ ይጽፋል ሴቶቹም ፎቶ ይነሳሉ ይለቃሉ ማን ፈቀደልሽ በሸሪዓ ወይስ ለፈትናቸው ይያልሽ ነው ወንድምሽን የሆነች ሴት ብታሽከረክረው ምን ትያለሽ አረ ኡስታዝ ምከሩልኝ ሰው አልሆን ብሏል ትያለሽ ትያለሽ ምን ስለሆነ ያንቺ ወንድም ስለሆነ አንቺ የስንቶችን ወንድም ትፈትኛለሽ የስንቶችን ባል ትፈትኛለሽ ታክሲ ምናምን ወረፋ ሲይዙ አይታቸዋል ልክ ቡቲክ ቤት እንዳለው የሴት አሻንጉሊት እጃቸው እንዲህ ብለው እዚህ ጋር ቦርሳ ይዘው አንዳንዴ ባሻንጉሊቷና በሴቷ መሃል ያለው ልዩነት ጠጋ ስትል ሲተነፍሱ ነው የምታየው ነው አይደለም ሱብሃንአላህ የሰው ልጅ ክብሩ እንደዚህ ያስነጠቀ ማለት ነው ይሄ የሚያስለቅስ ነበር ስለዚህ የሰው ልጅ ስም ሲያጠፋ ማንሳት ይቻላል በማስረጃ ይሄው ማስረጃውን ተቀስኩ አጥፊዎች ዝም ከተባሉማ ምን ይሆናል ይነግሳሉ ይነግሱ ነበር እኮ አሁን ሰሞኑን በደንብ ተኮርኩመዋላ ከማውጣታቸው በፊት ደንግጠው ወይኔ እነዚህ ሰዎች እጅ ውስጥ እንዳንገባ እየተባለ ለምን ሌላ ነገራቸውን ትሸፍንላቸዋለህ በዲንስ ሲሆን እንዴት ትሸፍናለህ የነብዩ ዲን ሰለላሁ ዐለይሂ ወሰለም ሲዋረድ እያየህ እንዴት ዝም ትላለህ አንዱ የሴት ዊግ አርጎ መጣ ድራማ ሊሰራ ወንጀሉን ኤው ራስታ መሆን አቅቶታል ራስታ ለማስመሰል ነው ዊግ ለብሷል ከዛ እንደ ቦብ ማርሊ እንዲህ የዘፈነ የሐሺሽ እንደዚህ ምልክት ያረገ መጣ ሊያስተምር ነው በሱ ቤት ስታስተምር ማለት ነው አላህ የረገመውን ዊግ አርገህ ማስተማር ትችላለህ እንዴ ሲጀምር ለማስተማር ድራማው ላይ ምን ይላል በእናትህ ይለዋል አሁን አቅለለና ያዋለን እንጂ በእናትህ ይባላል እንዴ በሸሪዓችን ካላህ ውጭ ባላ አካል እንለምናለን እንዴ በነቢም አይባልም ሽርክ ነው በእናትህም አይባልም ሽርክ ነው በአባትህም አይባልም ሽርክ ነው በአላህ ብቻ ነው የሚባለው هكذا وصلى اللهم على نبينا محمد